የአንድ ጀንበር የአረንጓዴ አሻራ መርሃ ግብርን ከኢትዮጵያ የማድረግ አቅም እንዴት ነው ልንመለከተው የምንችለው? ይህ ንቅናቄስ ዶክተር ተራ የዛፍ ችግኝ ተከላ ዘመቻ ነው ብለን ልናልፈው የምንችል ነው ወይ? ዝም ብሎ ዛፍ መትከል አይደለም፣ እንደ ቀልድም የሚታይ አይደለም። የፈለገ አይነት ልዩነት ቢኖርህ እንደዚህ አይነት ጥሪ ላይ ከመንግስት ጎን ትቆማለህ። 26 ሚሊዮን ኢትዮጵያውያን ግን በያሉበት አካባቢ ወጥተው ስለ ኢትዮጵያ ሲሉ አሻራቸውን ያሳረፉ። ባለፉት 2 እና 3 ወራት ውስጥ ኢትዮጵያውያን በመንግስታቸውና በመሬታቸው ላይ አሻራቸውን ማሳረፍ ችለዋል። አፍሪካ ቀንድ ላይ የሚፈለጉ የትርምስና የጦርነት ፍላጎቶች ላይ ኢትዮጵያ የመሳተፍ ፍላጎት እንደሌላት እሱ የሷ ምርጫ እንዳልሆነ በተደጋጋሚ እያሳየች ነው። ኢትዮጵያ ከምትሄድበት መንገድ ከአሁን በኋላ እንደማያስተጓጉሏት ህዝቦቿ ስላመኑ ነው ከመንግስት ጋር አንድና አንድ ሆነው ቆሞ የ2018 ተግዳሮቶቹንም እቅዶቹንም ሊያሳኩ ይችላል። ኢትዮጵያውያን ከዚህ በኋላ የማንቀላፋት ምርጫ ቴብላቸው ላይ ለምን ውስጥ ጤና ይስጥልን፣ እንዴት አላችሁ? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሀገር ጉዳይ መርሃ ግብራችን ተጀምሯል። የዛሬው መርሃ ግብራችን በዋናነት ካለፈው መስከረም ጀምሮ እስከ ዛሬው ድረስ የተካሄዱ የተለያዩ አበይት ጉዳዮችን እያነሳ በዛ ውስጥ ግን ኢትዮጵያን እንዴት አሳኩት፣ ማሳካታቸው ደግሞ ምን ይነግረናል የሚለውን እያነሳሳን እንቆያለን። ለዚህም እንደ ማሳያ የምንመርጣቸው ጉዳዮች አሉ። ከህዳሴ ግድብ ምርቃት እስከ ምርጫ፣ ሀገራዊ ምክክር እስከ አረንጓዴ አሻራ መርሃ ግብር ኢትዮጵያን በምን አይነት ፈተና ውስጥ አለፉ፣ ፈተናዎቹ እንዴት ተሻገሯቸው፣ የተሻገሩበት ሚስጥር ምን ያስተምራል፣ ለሀገር ውስጥም ለውጭም ለወዳጅም ለጠላትም ምን ትርጉም አለው የሚለውን በስፋት እየዳሰስን እንቆያለን። ለዚህ ጉዳይ ትንታኔ እየሰጡኝ አብረኝ ቆይታ የሚያደርጉት የተፈጥሮ ሀብትና የአካባቢ ጥበቃ ተመራማሪው እንዲሁም ደግሞ በአፍሪካ ቀንድ የተለያዩ ጉዳዮችን በመከታተል ይታወቃሉ ዶክተር አበበ ከበደ እንዲሁም ደግሞ የሀገር ጉዳይ ተንታኝ አፈወርቅ በደዊ፣ እኔ ስንታየሁ አባተ አብረናችሁ እንቆያለን። ስለምታውሱን ጊዜ እናመሰግናለን። በቅድሚያ ግን በዲጂታል አማራጭ የምትከታተሉን ሀሳብ አስተያየታችሁን እንደተለመደው በጨዋነት እንድታሰፍሩ እናበረታታለን። የቀጣዮቹ ፕሮግራሞቻችንም አካል እናደርጋለን ሀሳባችሁን ስለምናከብር። እንዴት ናችሁ እንግዶች? እንኳን ደህና መጣችሁ። እንኳን ደህና ዶክተር፣ ጥያቄ ካንተ ልጀምር። በተለይ የሰሞኑን ጉዳይ እናንሳው። ቀደም በማስተዋወቅበት ወቅት 4 አበይት ጉዳዮችን አንስተን የኢትዮጵያን የማድረግ አቅምና የመንግስትና የሕዝብን ትምምን አጠቃላይ ደግሞ የተቋማታችን ግንባታን ለመዳሰስ ነው ዛሬ በቆይታችን የምንሞክረው። ከሰሞኑ መርሃ ግብር በተለይም ደግሞ ኢትዮጵያን ለዓለም አንድ ካስመሰከሩት የማድረግ አቅማቸውን ከፍ አድርገው ከገለጡበት እውነት እንነሳ ብዬ ነው። የአንድ ጀንበር የአረንጓዴ አሻራ መርሃ ግብር። ይህ መርሃ ግብር ላይ እንግዲህ 800 ሚሊዮን ችግኝ ለመትከል ነበረ ታሳቢ ተደርጎ የተነሳ ነው። 805.3 ሚሊዮን አካባቢ ችግኞች መተከል ችለዋል። ይህንን ጉዳይ ስንመለከት እንደው ተራ ንቅናቄ ወይም ደግሞ የችግኝ ተከላ ዘመቻ ነው ብለን ልናልፈው የምንችል ነው ወይ? የአፍሪካ ቀንድ ያለበት ብዙ ከክላይሜት ቼንጅ ወይም ደግሞ ከዚህ ከአየር ንብረት ለውጥ ጋር በተገናኘ ብዙ የሚፈተን የአፍሪካ ቀንድ ላይ እንደ መገኘታችን ዓለም በጥቅሉ በዚህ በአየር ንብረት ለውጥ ፈተና ውስጥ በገባበትና የተለያዩ ስምምነቶች አልተከበሩም የሚሉ ጭቅጭቆች ሁሉ ባሉበት አውድ ላይ ኢትዮጵያ እንዲህ አይነት ተነሳሽነትንና ዘመቻን በየአመቱ የማስቀጠልና 8ኛው ዓመት ላይ ደርሰናል። አሁን በአንድ ዓመት በቢሊየን ችግኞችን እየተከልን እነዚህን ሁሉ አቅሞች ስንደምራቸው ምንድን ነው ትርጉሙ? በወጉ ተረድተነዋል ወይ? ጎረቤቶቻችንስ በምን ልክ ነው ሊረዱት የሚገባው? በተለይ እርስዎ የአፍሪካ ቀንድ ላይ ያሉ የተፈጥሮ ሀብቶችንም የአካባቢ ጥበቃን እንዲሁም ደግሞ ዓለም አቀፍ ሕግን እንደሚመራመር ሰው ወይም ደግሞ ምሁር ምንድን ነው እዚህ ላይ ያሉት ምልከታ? ከዚህ ብነሳ ደስ ይለኛል። በጣም አመሰግናለሁ። ጥያቄው ተገቢም ነው፣ ወቅታዊም ነው። ለብዙ ህዝብም ግንዛቤ መስጠት የሚያስፈልግ ጥያቄ ነው ብዬ ነው ማምነው። የአረንጓዴ አሻራ መርሃ ግብር ያስፈለገበት ምክንያት ኢትዮጵያ አንዱም ለራሷ ምክንያት ነው፣ ሁለተኛ ለዓለም አቀፍ ኮሚትመንት የገባችውን ግዴታ ማስፈጸሚያም ነው፣ ሶስተኛ ደግሞ ትውልድን ለማሸጋገር ነው። እነዚህን 3 ነገሮች ለየብቻ ማየት ይቻላል። አሁን ባለንበት ሁኔታና የመጣነውን ታሪካችንን በምናይበት ጊዜ በተደጋጋሚ ብዙ ጊዜ ድርቅ እንደዚሁም ደግሞ
አንዳንዴ የዝናብ እጥረት፣ አንዳንዴ ደግሞ የዝናብ መብዛት ያስከትልን የነበረ፣ አንዳንዶቹ አካባቢዎቻችን ደግሞ በተወሰኑ ወቅቶች ደኖች ተመንጥሮ የአፈር መሸርሸር አጋጥሞን የነበረበትን ሁኔታ ማስታወስ እንችላለን። ይሄንን አሁን ባለንበት የዛሬው ትውልድ መቀልበስ አለበት የሚል ኮሚትመንት ስለገባ መንግስት በተለይ ደግሞ ከሪፎርሙ ወዲህ ይሄ ትልቅ ንቅናቄ ሀገራዊ ንቅናቄ ነው። ለይስሙላም ሳይሆን ደንን መትከል አንደኛ ለብዙ ነገሮች ይጠቅማል። ውሃ እንግዲህ ሀገራችን ለብዙ አገሮች የውሃ መዳረሻና መነሻ ለሌሎች ደግሞ መዳረሻ ምክንያት ነች። በተለይ እንደምናውቀው ወደ 9 ትልልቅ ተፋሰሶች አሉ። ሌሎቹንም ብንጨምርበት 12 ይደርሳል በአንዳንድ ጥናቶች። በተጨባጭ ግን እነዚህን የተወሰኑ ምሳሌዎችን አንስተን እንኳን በምናይበት ጊዜ ሶማሊያ አካባቢ ዋቢ ሸበሌ እና ዳዋ የሚባሉ ወንዞች አሉ። እኛ ጋር ዝናብ ዘንቦ በብዛት ወደ ታች በሚወርድበት ጊዜ ሳሮች በደንብ ሊበቅሉና ግመሎችም ከብቶችም ሌሎቹም እንስሳት የሚመገቡት ከዚህ የሚሄደውን ንጹህ ውሃ ይዞ ነው። ዝናብ አጠረ ከተባለ እዛ አካባቢ ውሃ ያጥራል ማለት ነው። በተመሳሳይ ወደ አባይ በምንሄድበት ጊዜ የአባይ ተፋሰስ እንደዚሁ ተመሳሳይ ችግሮች፣ አንዳንዴ ጎልፍ ማጥመለቅ አለ፣ አንዳንዴ ደግሞ ውሃ አጠረን ብለው ደግሞ የታችኞቹ ራይፔሪያን የሚባሉት ወይም የታችኞቹ ተፋሰስ ሀገራት የሚቃወሙበት ሁኔታ አለ። ሶ ምን ማለት ነው ይሄ በምንልበት ጊዜ ደን በብዛት በነበረበት ዘመንና ባለበት ሀገር ባደገበት ሀገር ውሃ ፍሰቱን ጠብቆ ዝናብም ወቅቱን ጠብቆ የተመጣጠነ ዝናብ የማግኘት እድሉ በጣም ሰፊ ነው። የአፈር መሸርሸርን የመከላከል እድል አለ። ከዛም ባሻገር ደግሞ ደን በምንልበት ጊዜ እኛ በዛሬው ወቅት ስንተክል ዝም ብሎ ደን አይደለም። ለምግብነት የሚውሉ ለኢኮኖሚ የሚያገለግሉ እንደዚሁም ደግሞ ብዝሃነት ያላቸው ዳይቨርሲቲ ያላቸው ደኖችን ነው የምንተክለው። ሶ ዝም ብሎ ዛፍ መትከል አይደለም፣ እንደ ቀልድም የሚታይ አይደለም። ለኛ አጠቃላይ ኢኮኖሚያችንንም ሁለተኛ ሶሺዮ ማህበራዊ ህይወታችንንም እንደገና ደግሞ ከታሪክ ከጥንት ይዘን የመጣናቸውን ዛፎችን የማቆየት የመትከል ማለት ነው። ይሄ ማለት ለትውልድ የማስተላለፍ ማለት ነው። ዛሬ የምንተክለው እኛ ብቻ የምንጠቀምበት አይደለም። የነገ ትውልድ የልጅ ልጆቻችን በአጠቃላይ ሀገራችን ይዛ እንድትቀጥለው የሚያደርግ ነው። ሶ ከነበሩት የረሃብ፣ የድርቅ፣ የቸነፈር ችግሮች ወጥተን ዛሬ ምርታማ፣ ሁለተኛ ደግሞ በአጠቃላይ መልክዓ ምድራችን ጥሩ እንዲሆን ያደረገው ደን በመትከላችን ነው። በዚህ ደግሞ የተለያዩ ሰብሎችን በማምረት ያገኘናቸውን ጥቅሞች በምንወስድበት ጊዜ እንኳን የቡና ምርት መውሰድ ይቻላል። ከ100 ሺዎች ዛሬ ወደ 3 ሚሊዮን ኤክስፖርት የማድረግ ደረጃ ላይ የደረስንበት ሁኔታ አለ። ሌሎች ካርቦን አሁን የዓለም አቀፍ ሕግ ያወጣቸውና የካርቦን ልቀትን የመቀነስ ካርቦን ዳይኦክሳይድን አየር ውስጥ አፍኖ በመያዝ ካርቦን ክሬዲት ገበያ ውስጥ እንድንገባ እድል ያገኘንበት ደን በመትከላችንና በነበረው ላይ በመጨመራችን ነው። ይሄ ማድረግ ማለት ደግሞ እንደሚታወቀው በዓለም አቀፍ ደረጃ እኛ አባል የሆንባቸው አስገዳጅ የዓለም አቀፍ ሕጎች አሉ። እንደዚሁም ደግሞ የአካባቢ ጥበቃ ኢንቫይሮንመንታል አግሪመንትስ የምንላቸው በተለይ ሶፍት ሎው ተብሎ የሚጠሩት ስምምነቶች አሉ። እነዚህን ወደ ተግባር በመቀየር በዓለም አቀፍ ደረጃ
ጥሩ ሞዴል ሀገር የመሆን እድል አግኝተናል። ወይንም ደግሞ ይህንን እድል በስራችን ያመጣ ነው። ኢትዮጵያ ስትጀምር በ2019 400 ተክላለሁ ብላ 200 ተክላለሁ ብላ 200 ተክላለሁ ብላ 350 ምናምን ተክላለች። በሚቀጥለው ወደ 400 አድጎ እያለ አምና ላይ ደረሰ ማለት ነው። መለስና በተለይ የኢትዮጵያ በአፍሪካ ቀንድ እየተጫወተች ያለችው ሚናና ሌሎች እንዴት እየተገነዘቡት ነው በሚለው እመለሳለሁ። ዶክተር አፈወርቅ ወደ አንተ ልምጣና የአንድ ጀንበር ክብረ ወሰን ወይም ደግሞ አጠቃላይ የዚህ ችግኝ ተከላ መርሃ ግብርን ስንመለከት በተለይ የዚህ ባሳለፍነው ሰኞ የነበረውን ሁነት እንደ ማሳያ ብንመለከተው 800 ሚሊዮን እንተክላለን የሚል እቅድ ተይዞ 805.3 ሚሊዮን ችግኞች ሲተከሉ 26 ሚሊዮን አካባቢ ዜጎች ተሳትፏል። ከ26 ሚሊዮን በላይ ዜጎች በዚህ ውስጥ ብንመለከተው ብዬ የማስበው የተባበሩት መንግስታት በአባልነት የሚያውቃቸው 193 ሀገራት አሉት። 2 ታዛቢዎች አሉት 195። ከዛ ውስጥ 26 ሚሊዮንና ከዛ በላይ የህዝብ ቁጥር ያላቸው ሀገራት 55 ብቻ ናቸው። ያ ማለት ኢትዮጵያ በተናጠል 138 ሀገራት በተናጠል ያላቸውን አጠቃላይ የህዝብ ቁጥር የሚበልጥ ነው። በአንድ ቀን ሞቢላይዝ ማድረግና ማስተባበር ለአንድ ዓላማ ከጫፍ ጫፍ ወደ አደባባይ ያወጣቻቸው ማለት ነው። በዛ ውስጥ በተለይ የኢትዮጵያውያንን የመንግስቷንም የህዝቧንም የንቅናቄ መፍጠርና ለአንድ ዓላማ የተለያየ የፖለቲካ ፍላጎት የተለያየ የርዕዮተ ዓለም ልዩነት ሊኖረን ይችላል። ግን ደግሞ ሰሜን ጫፍ ያለው በአካል አግኝቶት ከማያውቀው ደቡብ ጫፍ ላይ ካለው ከምዕራቡ ከምስራቁ ጫፍ ላይ የሚገኙ ህዝቦች አንድ ያደረጋቸው የዛን ቀን ኢትዮጵያውያን ድል ማድረግን ደጋግሞ ማሳየት ይችሉበታል። ለአንድ ዓላማ ደግሞ ቆርጠን መነሳት እንችላለን የሚል ነው እና በጂኦግራፊ ወይም ደግሞ በቦታ የማይገናኙ የተለያዩ ዜጎች ናቸው እነዚህ 26 ሚሊዮን ኢትዮጵያውያን ግን በያሉበት አካባቢ ወጥተው ስለ ኢትዮጵያ ሲሉ አሻራቸውን ያሳረፉት። ይሄ ነገር ምንድን ነው? በተለይ ግዙፍ የህዝብ ንቅናቄን ከመፍጠር አቅማችን አንጻር ምንድን ነው ሊነግረን የሚገባው የሚለውን ብንመለከተው ደስ ይለኛል። እንግዲህ ቅድም አንተ ስታነሳው እንደነበረው ዶክተር አበበን ደጋግመው ሲያነሱት የነበረው አንድ የችግኝ ተከላ ሲባል እንደ ጀስት የአንድ ቀን ኢቨንት አድርጎ ማሰብ ትክክል ነው ብያለሁ። ምክንያቱም የአንድ ቀን አይደለም፣ ኦልሞስት በየቀኑ ኢትዮጵያ ውስጥ የሚካሄድ ፋሽን ሆኗል። አሁን ኦልሬዲ ትራዲሽን ሆኗል፣ ባህል ሆኗል። እሱ ከግምት መግባት ያለበት ይመስለኛል። ምክንያቱም ኢትዮጵያ ለዘመናት በችግሯ ውስጥ ወይም ደግሞ በችግሯ ላይ ኮንፈርት ዞን ስታብሊሽ አድርጋ ያንቀላፋች ሀገር ነበረች። ምክንያቱም በብዙ ሴክተሮች ላይ አንቀላፍተን ነበረ። በብዙ ነገሮች ላይ በይቻላል የጀመረች ሀገር አይቻልምን ተቀብላ ማንቀላፋት የቻለች ሀገር ነበረች እና አንድ አባባል ወይም ተረት አለ። አንድ ንጉስ ነበር በሆነ ሀገር ይባላል እና ያ ንጉስ ከአንድ ወዳጁ 2 ንስሮች በስጦታ ይመጡለታል እና አንዱ ንስር ጥሩ ይመገባል፣ ተክለ ሰውነቱም ሁሉ ነገሩ ጥሩ ነው፣ ጤነኛ ነው። ሰማዩም ላይ ሲበር ደግሞ ግርማ ሞገስ ነበረው። አንዱ ንስር ደግሞ ከዛፉ ከቅርንጫፉም ላይ አይንቀሳቀስም፣ ይበላል፣ ተክለ ሰውነቱም ጥሩ ነው፣ ሁሉ ነገሩ ጥሩ ነው፣ ግን አይበርም፣ ከዛፉም ከቅርንጫፉም ላይ አይነሳም እና ንጉሱ ለአካባቢው ማህበረሰብ ለተለያዩ እውቅ የእንስሳት ጠቢባን ጥሪ ያስተላለፈ። ይህንን ንስር ችግሩን ቀርፎ እንደዛኛው አብሮት እንደመጣው ንስር ሰማዩን በግርማ ሞገስ ሲቀዝፍ ማየት ፈልጋለሁ እና ትሬን የሚያደርግ ሰው ይፈልጋል እና ብዙ ጠቢባን ተሰበሰቡ፣ ሞከሩ አልሆነም። ከዛ አንድ የዛው አካባቢ ሰው ችግሩን የሚያውቅ ሰው ተገኘና መጣ። ግን የሆነ ቀን ጠዋት ላይ ንጉሱ መስኮቱን ሲከፍት ያ ቅርንጫፍ ለቆ ማያቅ ንስር ሰማዩን ያርሷል፣ በግርማ ሞገስ ይበርበታል። ንጉሱ ማን ነው ይሄን ያደረገው ብሎ ሲጠራ አንድ የዛው አካባቢ ሰው ነው። ምን አድርገህ ነው እንደዚህ ያደረግከው ሲባል ኧረ እኔ ምንም አላደረኩም፣ ቅርንጫፉን ነው የቆረጥኩት አለ። በቃ ኮንፈርት ዞን እዛ ቅርንጫፍ ላይ ስታብሊሽ አድርጎ ነበረ፣ ያንን ቅርንጫፍ ነው የቆረጥኩት። ኢትዮጵያውያን በችግራቸው ውስጥ ምቾት ስታብሊሽ አድርገው ኮንፈርት ዞን ስታብሊሽ አድርገው በችግራቸው ውስጥና በችግራቸው ላይ መኖርን ተለማምደን ነው ነበር ለረጅም ጊዜ። ለምሳሌ 80-90% ህዝባችን በግብርና የተሰማራ ነው። አብዛኛው ህዝባችን አርሶ አደር አርብቶ አደር ነው እንላለን። የአርሶ አደርና የአርብቶ አደር ህልውና የሚመሰረተው ቅድም ዶክተር አበበ ሲለው እንደነበረው በውሃና በአፈር ላይ ነው መሰረት የሚያደርገው። እነዚህ ነገሮች ስንጠብቅ ግን አንታይም። ብዙ ጊዜ ለድህነታችን እናውቃለን እንጂ የድህነታችን ምንጭ አናጠናም። ብዙ ጊዜ ድሃ ስለመሆናችን በጣም ብዙ አርቲክሎች ጽፈናል
ባዕዳን ከጻፉልን በላይ እኛ ራሳችን የጻፍናቸው ይበልጣሉ። የኢኮኖሚ ስብራቶቻችንን ሌሎች ከጻፉት በላይ እኛ የጻፍነው እንበልጣለን። ግን አብዛኛው ነገር ስለ ምክንያቱ ስለ መፍትሄው በመጻፍ አንታወቅም። ስለ መፍትሄው ስለ ምክንያቱ የሚነግሩን ባዕዳን ናቸው። እኛ ችግራችንን አጉልቶ በማሳየት በችግራችን ውስጥ እንዴት ተመሻሽተን መኖር እንደምንችል በማሳየት ላይ ነው። አንድ የመንግስት ለምሳሌ አንድ መንግስት ጤነኛ መንግስት ነው የሚባለው ህዝቡን በእንደነዚህ አይነት ዘመቻዎች ላይ በሚጠራበት ሰዓት ላይ አቤት ይለዋል ወይ አብሮት ይቆማል ወይ? ምክንያቱም ቅድም አንተ ስትለው የነበረው አለ ለምሳሌ እዚህ ሀገር ላይ ሰፊ የርዕዮተ ዓለም ልዩነቶች ሊኖሩ ይችላሉ። የፖለቲካ ፍላጎት ልዩነቶች ሊኖሩ ይችላሉ። ማንኛውም የፖለቲካ ልዩነት፣ የአስተሳሰብ ልዩነት፣ የርዕዮተ ዓለም ልዩነት፣ የፖሊሲ ልዩነት፣ የፈለገ አይነት ልዩነት ቢኖርህ እንደዚህ አይነት ጥሪ ላይ ከመንግስት ጎን ትቆማለህ። ምክንያቱም ችግኝ መትከል በኤኒ ርዕዮተ ዓለም ራስህን ብትከት ትክክል ነው። በየትኛው ሶሻሊስት ሁን፣ ካፒታሊስት ሁን፣ ኮሚኒስት ሁን፣ ስር የሰደደ አምባገነን ሁን፣ ስር የሰደደ ዲሞክራት ሁን፣ ኤኒ ታይፕ ኦፍ ገቨርንመንት ብትሆን ችግኝ መትከል ትክክል ነው። ኢትዮጵያውያን ባለፉት 2 ወራት ብቻ 2 እና 3 ወራት ብቻ የሆኑትን ነገሮች ማየት ትችላለህ። እንግዲህ በተለያዩ እንትኖች ላይ ሲጠቀስ ህዝቦች በ2 ነገር አሻራቸውን ያሳርፋሉ ይባላል። አንደኛው በምርጫ መንግስታቸው ላይ አሻራን ያሳርፋሉ። በምርጫ ወቅት በምርጫ ኮሮጆ ውስጥ ሄዶ ድምጽ ሲከቱ የሚፈጠረው መንግስት ላይ አሻራቸውን እየተው ነው። ሁለተኛው ደግሞ ችግኝ በመትከል መሬታቸው ላይ አሻራቸውን ያሳርፋሉ ይባላል። ባለፉት 2 እና 3 ወራት ውስጥ ኢትዮጵያውያን በመንግስታቸውና በመሬታቸው ላይ አሻራቸውን ማሳረፍ ችለዋል። 54 ሚሊዮን የሚቆጠር ኢትዮጵያዊ በመንግስቱ ላይ አሻራ አሳርፏል። ለምሳሌ የአንድ ቀን ኢቨንት ነው ቅድም 26 ሚሊዮን ያልከው አንተ በአንድ ቀን የወጣው ነው። በኢትዮጵያ በዚህ ዓመት ወደ 8 ቢሊዮን ችግኞችን ለመትከል ነው ያቀደችው። ኦልሞስት ኦል ተሳክቷል ማለት በምትችልበት ደረጃ። ምክንያቱም የቀረው የክረምት ወቅት እስኪጠናቀቅ ድረስ ደግሞ ብዙ ይተከላሉ። ስለዚህ ይሄ 8 ቢሊዮን ችግኞችን በመትከል ውስጥ ስንት ሚሊዮን ኢትዮጵያውያን ተሳተፉ? የአንድ ቀኑ 26 ነው። ከዛ በፊት በነበረው ሂደት ውስጥ ከ7 ቢሊዮን በላይ ችግኞችን በመትከል ሂደት ውስጥ ብዙ እጥፍ ከዚህ የሚበልጡ ኢትዮጵያውያን ተሳትፈዋል። ግዴታቸውን ተወጥተዋል። በመሬታቸው ላይ አሻራቸውን አስቀምጠዋል። ስለዚህ ይሄ የሚነግርህ ነገር ቅድም አንተ ስታወዳድረው ለምሳሌ አብዛኛው የአፍሪካ ሀገራት ኢትዮጵያ በምርጫ ያስወጣችውን ህዝብ ቁጥር የላቸውም። ቅድም አንተ እንዳልከው አብዛኛው የዓለም ሀገራት እኛ ለችግኝ ተከላ ያወጣነውን ህዝብ ቁጥር የላቸውም። በህዝብ ቁጥር ደረጃ ኢትዮጵያውያን ከሊቅ እስከ ደቂቅ ድረስ አዛውንት፣ ህጻናት ሳትል ሁሉም ወጥተው በቻለው ልክ እዚህ ውስጥ 100ም የተከላለ 1ም የተከለ ሊኖር ይችላል። ግን አትሊስት ሁሉም አሻራው ማሳረፍ ችሏል። ኢትዮጵያውያን ቢያንስ በአንድ ቀን ላይ ቅድም አንተ ደቡብ ጠርዝ ላይ የነበረው ኢትዮጵያዊ ሰሜን ጠርዝ ላይ ከነበረው አንድ ኢትዮጵያዊ በአንድ አይነት ተግባር ላይ ውለዋል። የዛን ቀን በአንድ ተግባር ላይ ችግኝ መትከል በሚባለው ተግባር ላይ። ስለዚህ ይሄ ለመንግስት እንደ ትልቅ ጉልበት ይሆናል ብዬ ነው ማስበው። በጣም ጥሩ ዶክተር፣ ቀደም ብለን ወደ ገታነው ጉዳይና ልመለስና ለአንድ የዓለም አቀፍ ህግ ተመራማሪና የተፈጥሮ ሀብትን በጋራ ስለመጠቀም የሚሰብክ የዓለም አቀፍ ህግን እንዳጠና ሰው አንድ ጥያቄ ማንሳት ፈለኩ። የአረንጓዴ አሻራን ከህዳሴ ግድብን ጋር ብናገናኘው ጥሩ ነው ብዬ ስላሰብኩ ነው። ህዳሴ ግድብን ባለፈው መስከረም ነው ያጠናቀቅ ነው፣ ግን አሁንም ድረስ ከአጀንዳነት ያልወረደ ነው። ኢትዮጵያን በስኬት አጠናቀው ስለሌላ ግድብና ስለሌላ ግዙፍ ፕሮጀክቶች ጉባ ላይ ስለተበሰሩ ግዙፍ ፕሮጀክቶች ነው እያሰቡና እየተገበሩ የሚገኙት። ግን ደግሞ የተፈጥሮ ሀብትን ድንበር ተሻጋሪ ወንዞችን በጋራ ማልማት ጉልበታቸው ከፍ እንዲል መተባበር የሚገባቸው ሀገራት ደግሞ አሁንም ኢትዮጵያ በናይል ወንዝ ላይ ተጨማሪ ግድብ እንድትገነባ ግብጽ አትፈቅድም የሚል አቋምን ከሰሞኑም ሲያራምዱ አይተናል። በመጀመሪያ ደረጃ ናይል ላይ አልገነባንም፣ አባይ ላይ ነው። አባይ ደግሞ የኢትዮጵያን ነው። ናይል የሚሆነው ከኢትዮጵያ ከወጣ በኋላ ነው። እኛ እየገነባን ያለ ነው አባይ ላይ መሆኑን ማስመር የሚያስፈልግ ይመስለኛል። የሆነ ሆኖ ግን የአረንጓዴ አሻራ የወንዞችን ጉልበት በተለይ ቀደም ብለው ሲያነሱም ስለነበረ የ12 አካባቢ ወንዞች ከኢትዮጵያ በተለያየ መንገድ የሚወጡና ጎረቤቶቻችን የሚያስተሳስሩ ለጎረቤቶቻችን የመኖርና የመልማት ጸጋም ትልቅ አበርክቶ ያላቸው ናቸውና
እንዲህ አይነት የአሰባሳቢ ፕሮጀክቶች በተለይ እንደ ግሪን ሌጋሲ አይነቶቹ ላይ ከመረባረብና ከመተጋገዝ ይልቅ አሁንም ቆሞ ቀር በሆነ አስተሳሰብ ውስጥ መልሶ መላልሶ መቆየት ምንድን ነው የሚነግረን? ኢትዮጵያንስ እንዴት እያለፍ ነው የሚለውን ደግሞ ብንፈትሸው አሪፍ ይመስለኛል። ይሄ ነገር በአጠቃላይ ወደዚህኛው መጣለሁ። ቅድም አፈወርቅ ያነሳው ላይ ከአሁን በፊት በየአመቱ የሚተከሉ ቁጥሮችን የመጠራጠር ዝንባሌዎች አንዳንድ ሰዎች ጋር ነበሩ። ይሄ አንዱ ተግዳሮት ነው፣ ፈተና ነው ብለን መውሰድ አለብን። አንዳንድ ማለት አገር ውስጥም ከሀገር ውጭም። ይሄንን ግን የኢትዮጵያ መንግስት የቀለበሰበት መንገድ አለው። አንዱ የበቀሉ ችግኞች ራሳቸው በቴክኖሎጂ በተጨባጭ ምን ያህል ናቸው የሚለውን ከሁሉም ቦታ ዳታው ሰመራይዝ ተደርጎ የሚታወቅበት ሁኔታ ነው። ከዛ ባሻገር ደግሞ የት እንደተተከሉና ምን ያህል እንደተተከሉ፣ ምን ያህሉስ እንደጸደቁ፣ ምን ያህሉስ እንዳደጉ፣ ምን ያህሉ ደግሞ እንደደረቁ በቴክኖሎጂን በመደገፍ ብቻ በማወቅ የዳታ አኪዩሬሲ ላይ የተደረሰበት ዘመን ላይ ደርሰናል። ፈተናዎችን የምንሻገረው በምርጫውም ቢሆን እንደዚሁ ቅድም እንደተባለው አሻራ ነው ያሳረፍ ነው። እንደዚሁም በችግኙም አሻራ ነው ያሳረፍ ነው። ይሄን በአጠቃላይ በሰው ልጅም በቴክኖሎጂም በመደገፍ ተአማኒነትን በዓለም አቀፍ ደረጃ እያስመሰከረ የመጣበት ሂደት አለ። ወደ አነሳው ጥያቄ ልመለስና የአረንጓዴ አሻራ እንበል ያሉንን የተፈጥሮ ሀብቶች በጋራ በማልማት እድገታችንን ማፋጠን እንችላለን ብለን ነው እንደ ሀገርም የተነሳ ነው ብዬ አምናለሁ። ይሄ በምን ይለካል? በዓለም አቀፍ ደረጃ የገባንባቸው ኮሚትመንቶች ከአሁን በፊት የዴዘርቲፊኬሽን ኤንድ ዲዛስተር ማኔጅመንት ላይ ሪስኪ ሁኔታ ውስጥ የነበርንበት ሁኔታ አለ። እዚህ ሪስኪ ሁኔታ ውስጥ የነበሩት ኢትዮጵያውያን ብቻ አይደሉም። ጅቡቲ ነበረችበት፣ ሶማሊያ፣ ኬንያ፣ ጎረቤቶቻችን፣ ኤርትራ፣ ሁሉም ስድስቱም ድንበር የምንጋራቸው እንደዚሁም ደግሞ ራቅ ሲል በመካከለኛው እንዲሁ ደግሞ ሰፋ ሲል በአፍሪካ ሌቭል በኢኳስ ሳውዘርን የምንላቸው ሀገሮች የዚህ አይነት ሰለባዎች ነበር። ይሄንን ለመቀልበስ ሲጀመር ጀምሮ የኢትዮጵያ መንግስት ምናልባት የአረንጓዴ አሻራን ራሱ ቡቃያውን ችግኞቹን የሌላቸውን ሀገሮች ለማጋራትና ልምዱንም በማካፈል አብረን እንትከል፣ አብረን ትውልድን እናልማ፣ የነገን እናፍራ የሚለው ዛሬ አይደለም የተጀመረው። ልክ በሪፎርሙ ማግስት አረንጓዴ አሻራ የተጀመረ ጊዜ ነው የተጀመረው። በዓለም አቀፍ ደረጃ አፐር ራይፔሪያን ኤንድ ሎወር ራይፔሪያን የምንላቸው፣ ሁለተኛ ደግሞ ናቹራል ሪሶርስስ ኢን ጀነራል የጋራ ሀብት ናቸው። አንድ ሀገር በባለቤትነት በራሱ የስልጣን ክልል ውስጥ ይኑሩ እንጂ እነዚህ ሀብቶች የጋራ ናቸው። ውጤቱ ለጋራ ነው። ንጹህ አየር ቢነፍስ ለምንድን ነው አውሮፓውያንና አሜሪካውያንን ለካርቦን ክሬዲት ኢንቨስት የሚያደርጉት ወደኛ? የጋራ ስለሆነ ነው። እንደዚሁም ወደ ህዳሴም ግድብ በምትሄድበት ጊዜ የህዳሴ ግድብ ለሁላችንም ጠቀሜታ እንዳለው በተደጋጋሚ ተወርቷል። ግን አንድ ነገር ማንሳት ፈልጋለሁ። ይሄ አጀንዳ የሚነሳው አንድም ካለማወቅ፣ ሁለትም ደግሞ የማይለቅ የሴራ ፖለቲካ ስላለ በአንዳንዶቹ ሀገሮች ማለት ነው። በግልጽ በድፍረት መናገር ይቻላል። ከነ ግብፃውያን አካባቢ ሽሩድ ሜንታሊቲ በመንግስት ደረጃ ዴቨሎፕ ካደረግ ከዛ ለመውጣት ትቸገራል። እየተካህ የሚሄደው መንግስት ይህንን አባዜ ይዞ ይቀጥላል። ይሄ ደግሞ ቁሞ ቀር ያልከው ነገር በሚኒሊክ ዘመንም የነበረ በኃይለ ሥላሴም የነበረ በደርግም ጊዜ የነበረ ማድረግ አይችሉም ብለው ከጀርባ ጉዳዮችን አንዳንዴ ዓለም አቀፍ ዲፕሎማቶች ምን ይላሉ? ነገሮችን በአረንጓዴ ካርፔት ላይ ትጨርስና ወደ ሬድ ካርፔት ታመጣዋለ ይላሉ። ይሄ አሁን አይሰራም ለኢትዮጵያውያን። በተለይ በሉዓላዊነታችን ላይ የሚመጡ ነገሮች
በመንግስት ሌቭል ላይ ብቻ ስላለ ሳይሆን በህዝብ ልብ ውስጥ ያለው ነገር ቀይሮታል። በተወሰነ በሽሩድ ፖለቲካ አረንጓዴ ካርፔት ላይ አውርተህ አምጥተህ ለመድረክ ኢትዮጵያን ፍላጎት ለማነቅ የምትሞክረው በጣም ያለፈበት ጊዜ ነው። ይልቅ ግን ምንድነው ሪኮመንድ የሚደረገው? ኢትዮጵያ ጋር መጥተው አብረው ኢንቨስት አድርገው ቢያለሙት፣ ደኑን ቢያሰፉት፣ የአፈር ጥበቃውን አብረን ብንሰራ፣ የውሃ መጠኑ በደንብ እንዲያድግና አሳዎች እንዲረቡ ኢትዮጵያ ላይ ኢንቨስት እናድርግ ቢሉ ለነሱ የበለጠ ጥቅም እንደሚሰጥ የዓለም አቀፍ ሕግ ያስተምራል። ይሄ ተሞክሮ በብዙ ሀገሮች አለ። ለምሳሌ በዚህ በውሃ ተፋሰስ ላይ ብዙ ውጊያ ያካሄዱ አገሮች አሉ እንደነ ቺሊ። በሂደት ግን በዓለም አቀፍ ፍርድ ቤትም ቀርቦ ተስማምቶ በኋላ በማልማት ግን የበለጠ ተጠቃሚ የሆኑበት አለ። ሃንጋሪና ጀርመኒ አካባቢ ያሉ በትልልቅ ወንዞች አሏቸው እንደኛ፣ እዛም ጋር ተዋግተው ነበረ። በሂደት ግን በመደራደር በጋራ እናልማው ብሎ ሁሉም በዊን ዊን አፕሮች ተጠቃሚ ሆነዋል። ምስራቅ አፍሪካ ብንመጣስ አብዛኞቹ ሀገሮች፣ አንዳንዶቹ ስማቸውን ማልጠቅስልህ እኔ እንኳን ከልጅነት ጀምሮ የሰራሁባቸው አካባቢዎች ጋር ክረምት ሙቀቱ ስለሚያስቸግራቸው መጥቶ እኛ ጋር የሚኖሩ ሙቀቱ ደግሞ ትንሽ ጋብ ሲል ወደ ሀገራቸው የሚሄዱ ምንም የማያመርቱ ግን የፍራፍሬና አትክልት እኛ ኤክስፖርት የምናደርግላቸው ሀገሮች አሉ። ሶ ይሄንን ምርት እኛ እንድናበዛ አድርገው እነሱ ደግሞ በዊን ዊን አፕሮች ኢኮኖሚካሊ የጋራ ተጠቃሚነትም ብንፈጥር ይህን እድል በጣም እናገኛለን። ለነ ግብጾችም ለነ ሱዳኖችም እኔ እንደ ግለሰብ በእርግጥ ከብዙዎች ጋራ በዓለም አቀፍ ፎረሞች አንዳንዴ ተማሪም እያለን እየተገናኘን እንከራከር ስለነበረ የምመክረው በኦሮምኛ እንዳባባል አለ እነምኒ መነቶኮ ይጃሩ ጭታ ወሊን ሳሙ ባላል። አንድ ቤት የሚገነባ ከላዩ ላይ የምታደርገውን ሳር አትሻማም። እሱ አንተም ትወረውራለህ ጣራው ላይ፣ ያም ይወረውራል፣ አንድ ላይ ቤቱ ቤት ይሆናል። የዛኔ ለሁላችንም ማረፊያ ይሆናል። ለትውልድ ማረፊያ፣ ለግብጽ ልጆች ለሱዳን ልጆች ማረፊያ እንዲሆን የህዳሴ ግድብንም በምናይበት ጊዜ የህጋዊ የተጠያቂነት የፖለቲካ የጉልበት ነገሮችን እንተው ፉከራዎችን። ምክንያቱም ኢትዮጵያ ከምትሄድበት መንገድ ከአሁን በኋላ እንደማያስተጓጉላት ህዝቦቿ ስላመኑ ነው ከመንግስት ጋራ አንድና አንድ ሆነው ቆሞ የ2018 ተግዳሮቶቹንም እቅዶቹንም ሊያሳኩ የቻሉት። እነሱም እኛን ጆይን እንዲያደርጉ መምከር ነው። ካልሆነ ደግሞ እኛ በምንሰራው ላይ እየከፈሉ ተጠቃሚ እንዲሆኑ ማድረግ ነው። ሌላ ምንም እንትን የለው። እየከፈሉ ተጠቃሚ የሆኑ ነገር ግን ይሄን አልፈቅድም ይሄን እፈቅዳለሁ የሚባለው አንድ ሀገር ብቻ በሌሎች ሉዓላዊነቶች ላይ ተጽዕኖ የሚያሳድርበት ጉልበት ነው። ጉልበቱ ደግሞ ተሞክሮ አይተናል በታሪክ። ስለዚህ ከዚህ በኋላ የሚያዋጣው ትብብር ብቻ ነው ለማለት ነው። በጣም ነው የማመሰግነው አፈወርቅ። አንድ ጉዳይ ላክልና እንመልከት ይሄንኑ ጉዳይ የኢትዮጵያን በብዙ ፈተና ውስጥ ያሳኳቸውን አበይት የሚባሉ ጉዳዮች እያነሳን ነው። በዛ ውስጥ ያለው የህዝብና የመንግስት የተቋማት ጥንካሬ፣ የሀገረ መንግስት ግንባታ ሂደታችን ምን እየመሰለ ነው የሚለውን ዛሬ በልዩነት ለመፈተሽ እየሞከርን ያለ ነው፣ አንድ ነጠላ ርዕሰ ጉዳይን ከመምረጥ ይልቅ። ከዛ አንጻር ስንመለከተው አሁንም ኢትዮጵያን በብዙ መንገድ ወደ ጦርነት ውስጥ ደጋግመው ለመክተት የሚፈልጉ ለመሳብ የሚፈልጉ የውስጥም የውጭም ኃይሎች አሉ። እነሱ ባሉበት ውስጥ ኢትዮጵያ ማስታገስ ያለባትን እያስታገሰች፣ ዋነኛ ትኩረቷ ግን ሰላምና ልማት መሆኑን በተደጋጋሚ በመንግስቷም በተግባሯ እየገለጠች ትገኛለች። ስለዚህ አፍሪካ ቀንድ ላይ የሚፈለጉ የትርምስና የጦርነት ፍላጎቶች ላይ ኢትዮጵያ የመሳተፍ ፍላጎት እንደሌላት እሱ የሷ ምርጫ እንዳልሆነ በተደጋጋሚ እያሳየች ነው። ከዛ ከፍ ያለው ይልቅ ልማትና የጋራ መግባባትን የሚያመጡ ጉዳዮች ላይ ትኩረት ማድረግን ሆኗልና በተደጋጋሚ ወደ ግጭት ለሚስቧት ኃይሎች እኔ ልማት ላይ ነኝ የሚለውን ቦልድሊ እየተናገረች ያለች ሀገር ነች ማለት ይቻላል። ከዛ አንጻር
የተቋሞቿ ጥንካሬስ የማድረግ አቅሟ እንዴት ነው መታየት ያለበት የሚለውን ስናነሳ ቀደም ብለን ያነሳናቸውን የህዳሴ ግድብን የምርጫንን በተወሰነ መልኩ ስናነሳ ነበር። እንደዚሁም ደግሞ የአረንጓዴ አሻራን ህዝብ የማስተባበር አቅም ስንመለከት ነበር። አብረን የምክክሩንም ጉዳይ ብናየው ብዬ ነው። በተለይ ስለ ተቋሞቻችን የመቻል አቅም ስንመለከት ከመላው ኢትዮጵያና ከተለያዩ የክፍለ ዓለማት የመጡ ከ4000 በላይ ሰዎችን ወይም ደግሞ ተመካካሪዎችን በየቀኑ በተገቢው መንገድ ሎጂስቲክስ እያቀረብክ ቀደም ብለን ወደዚህ ቀረጻ ከመግባታችን በፊት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ እየሰጡ ነበርና በአንደኛው ፈተና አሁን መንገራገጭ አልገጠመውም ወይ በታሰበው ልክ እየሄደ ነው በሚል ለቀረበላቸው ጥያቄ አዲስነቱ የሚፈልገው ምንድነው ይሄ ዝግጅት ታሳቢ ተደርጎ መታየት እንዳለበት ያነሱበትን ነገር ማንሳት እንችላልና በዛ ውስጥ 4000 ሰዎችን በየቀኑ እያመካከርክ በየቀኑ ሎጂስቲክሳቸውን እያቀረብክ የሚያድሩበት ቦታ እየወሰድክ እየመለስክ በእነዚህ ሁሉ ሂደቶች ውስጥ ምንም እንከንና መንገራገጭ ወይም ደግሞ መሰረታዊውን ሂደት በማያቋርጥ መንገድ እዚህ ማድረስ ከሐምሌ 8 በፊትም ነው የጀመረው ሂደትና እነዛን ስናይ ስለ ኢትዮጵያን ተቋማት እና ጥንካሬያቸው ምንድነው ሊነግረን የሚችለው ምንድነው ልንገነዘብ የሚችለው ጠላትም ወዳጅም ከዚህ አንፃር ምን መማር ይችላል የሚለውን ነገር ብንመለከተው በጎ ነው። አይ ቲንክ ከተቋማት ጥንካሬና ከምክክሩ ጋር ያነሳው ጥያቄ ላይ መለሳለሁ። ትንሽ ወደ ኋላ መለስ ብዬ ዶክተር አበበም ሲያነሳው የነበረ ነገርን አጠናክሬ መነሳት ፈልጋለሁ። አንደኛው ቅድም በመጀመሪያ ባነሳውት ፖይንት ላይ ለምሳሌ ኢትዮጵያውያን ከዚህ በኋላ የማንቀላፋት ምርጫ ቴብላቸው ላይ የለም፣ ይህን ውስጥ የለም እሱ ምርጫ ኦልሬዲ። ምክንያቱም ቅድም እንዳልኩት ቅርንጫፉ ተቆርጧል። ስለዚህ ያለው አማራጭ ሁለት ነው፣ ወይ መብረር ነው ወይ መፈትፈት ነው። ከሁለቱ አማራጭ ነው የምንመርጠው እና ኢትዮጵያውያን ደግሞ ደጋግሞ የመብረር አማራጭን የተቀበሉ ይመስለኛል። የመብረር አማራጭ አካል ነው ለኔ አረንጓዴ አሻራ ስትል የመብረር አካል ነው ለኔ ፍትሃዊ ነጻ ምርጫ ለማካሄድ 54 ሚሊዮን የሚያክል ህዝብ ሲወጣ የመብረር አማራጭ ነው ለኔ አዳራሽ ውስጥ ከ4000 ሰው በላይ አዳራሽ ውስጥ 4000 ሰው ተሰበሰበ ስንል ወደ ኋላ ሄደን እነዚህ 4000 ሰዎች እንዴት መጡ የሚለውን ካየ እሱ ራሱ የመብረር መወሰናቸው ማብሳያ ነው። የህዳሴ ግድብን ስታይ በብዙ ውስብስብ መሰናክሎች ውስጥ ተተብትቦ የነበረ የህዳሴ ግድብን ከሞት አፋፍ ላይ አንስተህ ወይም ደግሞ ከቁዘማ አውጥተህ አሁን አገልግሎት መስጠት ወደሚችልበትና የቀጠናው የኢነርጂ ቋት ውስጥ ኢነርጂ ማስገባት የሚችል የቀጠናው የመተሳሰሪያ ገመድ መሆን በሚችልበት ደረጃ ላይ ማድረስ ይሄ የመብረር ውሳኔ አካል ነው ብዬ ነው የማስበው። የኢትዮጵያ መንግስት እንግዲህ ይህንን እርምጃ ሲወስድ ቢያንስ 3 አበይት ነገሮች ማሳካት ይፈልጋል። አንደኛው ለምሳሌ ስንዴ ላይ እየተሰራ ባለው ኢትዮጵያ ለዘመናት ስትጠቀስበት የነበረው አቁፋዳ ይዞ የመዞርና የመለመን ተላቃ ስንዴ ኤክስፖርት የማድረግ በስንዴ ሉዓላዊነቷን የማረጋገጥ ወይም ደግሞ የምግብ ዋስትናዋን የማረጋገጥ እርምጃ ወይም ደግሞ የዳቦ ቅርጫት በተለይ የአፍሪካ የዳቦ ቅርጫት ለመሆን የሚደረግ እንቅስቃሴ አለ። ይሄ አንዱ እንቅስቃሴ ነው። ሁለተኛው ለኔ ኢትዮጵያን እውነተኛ ትክክለኛ የአፍሪካ የውሃ ማማ ማድረግ። ለምሳሌ ግሪን ሌጋሲ ስትል በቂ ተመጣጣኝ የሆነ ዝናብ በኢትዮጵያ ውስጥ እንዲዘንብ በቀጠናችን እንዲዘንብ አስተዋጽኦ ያበረክታል። በቂ ዝናብ ኢትዮጵያ ውስጥ አለ ከተባለ በቂ ውሃ ኢትዮጵያ ውስጥ አለ ማለት ነው። በቂ ውሃ ኢትዮጵያ ውስጥ አለ ማለት ደግሞ በቂ ውሃ ካይሮ ድረስ፣ በቂ ውሃ ሞቃዲሾ ድረስ፣ በቂ ውሃ ናይሮቢ ድረስ፣ በቂ ውሃ ካርቱም፣ ጁባ ኢቭን አስመራ ድረስ ሊደርስ የሚችልበት ቀጠናው በኢነርጂ ሊተሳሰር የሚችልበት እድል ይፈጥራል ማለት ነው። ሶስተኛው በግሪን ሌጋሲ ኢትዮጵያን የአፍሪካ ሳምባ ማድረግ አፍሪካውያን ንጹህ የሆነ ምክንያቱም አንድ ጻፊ አለ ቼንጅ ኢዝ ኦልዌይስ ጉድ ይላል በት ኖት ፎር ኢንቫይሮንመንት ይላል። ኢንቫይሮንመንት ቼንጁ ኔጌቲቭ ነው የሚሆነው። ለብዙ ነገር ለውጥ ሲባል ጥሩ ነው ምክንያቱም ኢትስ ሙቭ ፎርዋርድ የሆነ ሙቭ ነው። ግን ለአየር ንብረት ለውጥ ሲባል ግን አየር ንብረት እንዳለ ተፈጥሯዊ ይዘቱን ይዞ ተፈጥሯዊ ባላንሱን ይዞ እንዲቆይ ነው እንጂ የሚፈለገው ሙቭ እንዲያደርግ እንዲለወጥ አትፈልግም። የካርበን ፐርሰንቴጁ የናይትሮጅን ፐርሰንቴጁ ኢንቫይሮንመንት ውስጥ መኖር ካለበት በላይ መሆን የለበት ባለበት እንዲቀጥል ነው የምትፈልገውና ኢትዮጵያ ይህንን ባላንስ ለማስጠበቅ እያደረገች ያለችው ጥረት አካል ተደርጎ መወሰድ አለበት። ምክንያቱም ከ55 ቢሊዮን በላይ ችግኞችን ባለፉት 7 ዓመታት ከ2019 ጀምሮ ኢትዮጵያ ተከለች ሲባል ለኢትዮጵያና ለኢትዮጵያውያን የተሰጠ ስጦታ ብቻ አይደለም። ይሄ ለዓለም አቀፉ ማህበረሰብ የተሰጠ ስጦታ ነው።
ወደ ብር ወደ ገንዘብ ወደ ዶላር ከቀየር ነው በትንሹ ከ50 ቢሊዮን ዶላር በላይ ኢትዮጵያ ለዓለም አቀፉ የአየር ንብረት መሻሻል አስተዋጽኦ አበረከተች ወይም ድጋፍ አበረከተች ተብሎ መዘገብ የሚችል ትልቅ ነገር። የግብጽ መንግስታት ያልተቋረጠ ክስ አለ። ቅድም አንተ ያነሳው ለምሳሌ የኢሪጌሽን ሚኒስትሩ ያቀረቡት ክስ ግብጽ ኢትዮጵያ ተጨማሪ ግድቦችን እንድትገነባ አትፈቅድም ይላል። መፍቀድ አለመፍቀድ ላይ የምትመጣው እኮ ፍቃድ ስትጠየቅ አይደለም። ፍቃድ ባልተጠየቅበት ሁኔታ ላይ የመፍቀድ እንትን አይኖርህ። ግን ዋናው መሰረታዊ ነገር ለኔ ግብጻውያን አንዳንዴ የካይሮ መንግስታት የሚያነሱት ክስ አንድ ሰነፌኔ ቢጤን ነው የሚያስታውሰው። ግብጻውያን አሁን ይሄ ሂስቶሪካል ራይት ብለው የሚያነሷቸው አብዛኞቹ ነገሮች ኢትዮጵያ ባለመስራቷ፣ ባለመጠቀሟ፣ ባለማልማቷ ሲያገኙት የነበረ ነው። አይ አንተ የራስህን ፍላጎት ወደ ጎን ተውና ዜጎች እየተራቡ፣ ዜጎች በጨለማ ውስጥ እየኖሩ፣ ዜጎች እየተቸገሩ፣ ኢንቨስተሮች በኢነርጂ እጦት እየተሰቃዩ፣ ዜጎች በንጹህ ውሃ መጠጥ ከንጹህ ውሃ ጋር ተያይዞ በሚመጡ ችግሮች እየተሰቃየ ኑርና የኔ ዜጎች ደግሞ በብርሃን ውስጥ የኔ ንጹህ ውሃ እየጠጡ የሚያሻቸውን እየበሉ ይኑሩ የሚል ነው ሂስቶሪካል ራይት የሚለው። ተቀንሶባቸውም አይደለም አትጠቀሙት ነገር ይው። ስለዚህ ኮምፕሌን እያደረጉ ያሉት በእኛ አለመልማት ነው። በእኛ አለመልማት እስከዛሬ እናንተ ሳትለሙ ነበረ። እናንተ መራብን ተለማምዳችሁታል። እናንተ በጨለማ ውስጥ መኖርን ተለማምዳችሁታል። እናንተ በድህነት ውስጥ መኖርን ተለማምዳችሁታልና ከኛ እዛ ላይ የምትሰሩት ግድብ፣ ምክንያቱም ኢትዮጵያ ግድብ ስትገነባ የታችኛው ተፋሰስ አባል ሀገራትን የመጉዳትን ህልም አድርጋ አይደለም። ለዛም ኢትዮጵያ ቅድም ዶክተር ሲያነሳው እንደነበረ ወደ ሁሉም ጎረቤቶቿ ፍሬሽ ወተር ማለት ድሪንከብል የሆነ ወተር ሊጠጣ የሚችል ውሃ ግድቦች በመገንባቷ ደግሞ ሴድመንቴሽን ፍሪ የሆነ ውሃ ከደለል የጸዳ። ምክንያቱም የግድቦች አስተዳደር ላይ ትልቁ ወጪ ደለል የማጽዳት ወጪ ነው። የአስዋን ትልቁ ስጋቱ ደለል ነው። የመረዌ ትልቁ ስጋቱ ደለል ነው። የህዳሴ ግድብም ከሆነ ትልቁ ስጋቱ ትልቁ ወጪው ደለል ነው። ስለዚህ ደለልን ማስቀረት መቻል ነው። ሌላኛው ለኔ አንዳንዴ ይሄ የቀንዱ ትርምስ ላይ ኢትዮጵያ አልሳተፍም ስትል በትርምስ ላይ አልሳተፍም፣ የሱዳን ትርምስ ወደ ሰላም ነው መምጣት ያለበት እንጂ ተጨማሪ የፖለቲካ ፍላጎቶቻችንን ይዘን የቀጠናው ሀገራት ሁሉ እዛ የሚራኮቱበት ምክንያት የለም ስትል ኢትዮጵያ በሱዳን ትርምስ ውስጥ ገብታ ኢንተረስቷን ማስጠበቅ ስለማትችል አይደለም፣ ስለማትፈልግ። ምክንያቱም በሱዳን ውስጥ የሚፈጠር ማንኛውም መታወክ ሱዳናውያንን የተወሰነ ቀድሞ ይበላ እንደሆን እንጂ ቅድም ዶክተር ሲል እንደነበረው ለምሳሌ ድንበር ላይ ያሉ ህዝቦች ተመሳሳይ ናቸው ኦልሞስት። ስለዚህ ወደ ኢትዮጵያውያን ከሱዳን ጋር ባህልና ቋንቋ ወደሚጋሩ የመዛመቱ ሶማሊያ ውስጥ የሚፈጠር ማንኛውም እሳት ሶማሊያ ውስጥ ያሉ ዜጎችን ቀድሞ ሊበላ ይችል እንደሆን እንጂ ውሎ አድሮ ወደኛ ሶማሊዎች መምጣቱ አይቀርም። ኤርትራ ውስጥ የሚፈጠር ችግር ወደኛ ትግራይ መምጣቱ አይቀርም። ይሄንን ከግምት በማስገባት እኔ በትርምስ በሁከት በጦርነት ውስጥ በቀጠናው አልሳተፍም። በማረጋጋት ስታስቡ ለማረጋጋቱ ጥሩኝ፣ ስለ ሰላም ስታስቡ ለሰላሙ ጥሩኝ፣ ጦርነት ስታስቡ ግን አትጥሩኝ። ምክንያቱም እኔ I have a thing to do። ጠረጴዛዬ ላይ 130 ሚሊዮን ህዝብ አለ። ልማት የሚፈልግ ስራ የሚፈልግ መብራት የሚፈልግ ውሃ የሚፈልግ ህዝብ አለ፣ ሊያገለግለው የሚገባ ህዝብ። ስለዚህ ይሄንን ትኩረት የተቋማትን አቅም ስትል ይሄን ሁሉ አሁን ስናነሳቸው የነበሩ ነገሮችን በማስተባበር ውስጥ የኢትዮጵያ ተቋማት ድርሻ የኢትዮጵያ ተቋማት ጥርስም ጥፍርም እያወጡ መምጣታቸው ነገሮች ጫና አርጎ መያዝ ሲያስፈልግ ጫና አርጎ መያዝ፣ መቆጣጠር ሲያስፈልግ መቆጣጠር። ምክንያቱም በሺዎች የሚቆጠሩ ወረዳዎች የገጠር ቀበሌዎች ላይ ወርደህ ህዝብ አወያይተህ ከዛ ህዝብ የተሰጠን ተወካይ ወደ ሆነ ማዕከል ወስደ እዛ ማዕከልም ላይ አወያይተህ ከዛ የተሰጠን ተወካይ ደግሞ ወደ ማዕከል አምጥተህ እንደዚህ እያደረግ ሪፒትድ በድግግም ይሄ የማበጠር በተለያዩ ወንፊቶች ውስጥ እያሳለፍክ አሁን 4000 ሰው በንግግር ችግራችንን መፍታት እንችላለን። በንግግር የኢትዮጵያን the next move ምን መሆን አለበት? በጋራ ሊያኖረን የሚችለው ምንድነው? ሊያቀባብረን የሚችለው ምንድነው? ሰላምና ልማት ሊያመጣልን የሚችለው ምንድነው? በሚል ጉዳይ ላይ መነጋገር። ይሄ ትልቅ ለውጥ። ትላንትና ምን ነበረ? መንግስት ጠረጴዛና ወንበርን ይሸሽ ነበር ኢትዮጵያ ውስጥ። ክቡር ጠቅላይ ሚኒስትሩ ለምሳሌ የምክክሩ መክፈቻ ላይ ያደረጉት ንግግር ከአጼ ምኒልክ ጀምረ እስከዚህ ድረስ
እስከ ኢህአዴግ ድረስ ብታመጣ ጠረጴዛ የሚሸሽ መንግስት ነው። ወንበር የሚሸሽ መንግስት ነው። እንደዚህ አይነት መንግስታትን ወንበር ስበህ ለውይይት ከማስቀመጥ ቃታ ስበህ በበረሃ በጫካም መግጠም ነው ግዴታ የሚያደርጉበት። አሁን ደግሞ መንግስት ችግሮች ፖለቲካችን በጫካና በበረሃ ከሚበተን ወደ አዳራሽ እንሰብሰብና ችግሮቻችን ላይ ተነጋግረን፣ ምክንያቱም ይሄ እዚህ ውስጥ ትልቅ ዊዝደም አለ። አንድ እንነጋገር ሲባል ችግር አለ ማለት ነው። ችግር አለ ብሎ ኢትዮጵያ ውስጥ ለማመን ከመቶ ምናምን ዓመት በላይ ወስዶብናል። ችግር አለ ለማለት አሁን መንግስት ችግር አለ የሚለውን አምኖ ተቀብሎ ችግሩ የሚፈታው ግን በጦር መሳሪያ ወይም ደግሞ በአፈሙዝ ወይም ደግሞ ቃታ በመሳብ ሳይሆን ወንበር በመሳብ ነው ወደሚልበት ፖይንት ላይ መጥቷል። ይሄ ትልቅ የሆነ ራዲካል የሆነ ለውጥ ነው። ምክንያቱም ኦልሬዲ ቅርንጫፉን የቆረጠ ለውጥ ነው ብዬ ነው የሚወስደው። ስለዚህ የተቋማት ጥንካሬ ስትል የመከላከያ ተቋማት ጥንካሬ ማየት ትችላለህ። ህግ ማስፈጸም የማስከበር ተቋማት ስታይ ጥንካሬያቸው ማየት ትችላለህ። የምርጫ ቦርድን ስታይ 54 ሚሊዮን ህዝብ በአንድ ቀን ወጥቶ ድምጽ መስጠት በሚችልበት ደረጃ ላይ ማድረስ ብዙ ሀገራት ይህንን ያህል ቁጥር ህዝብ ወጥቶ ድምጽ በሚሰጥበት ቀን የአንድ ቀን ተግባር አይሆንም ነበር፣ የቀናት ተግባር ነበር የሚሆነው። በአንድ ቀን ማስፈጸም የተቋማት ጥንካሬ ነው። ሌሎቹንም ችግኝ ተከላ ስትል በቂ ችግኝ ማዘጋጀት፣ በቂ ችግኝ ማፍላት፣ አመታትን የፈጀ ዝግጅት የሚጠይቅ ጉድጓዶችን ማዘጋጀት፣ ሳይት ሴሌክሽኖችን መስራት፣ ይሄ ከፍተኛ የተቋማት ርብርብ የታየበት። ስለዚህ ከዚህ አንግል መታየት አለበት ያስባል። በጣም ጥሩ። ወደ ማጠቃለያችን እንድንመጣ ዶክተር ቀደም ብለን ያነሳናቸውን ጉዳዮች መለስ ብለን ለማስታወስ ነው። በተለይ ስለ ምርጫ ስናስብ ዲሞክራሲን ስለማዋለድ ነው። ህዳሴ ግድብን ስናስብ የልማት ሞተርነቱን የበለጠ የማምጣትና ቀጠናውን ጭምር የማስተሳሰር ጉዳይ ሆኖ ይመጣል። አረንጓዴ አሻራ አካባቢና ህይወት ያላቸውን ሁሉ የመታደግ ጉዳይ ይሆናል። ሀገራዊ ምክክርን ስናነሳ ደግሞ በጣም ጠንካራ ሀገረ መንግስትና በሀገረ መንግስቱ ላይ የተግባባ አንድነቱን ያፈረጠመ ህዝብና ሀገር መፍጠር ነው። እነዚህ ሁሉ ነገሮች ሲመጡ ኢትዮጵያ የምትባል ሀገር የተፈጥሮ ሀብቶቿን ለልማትና ለተሟላ ብልጽግና የመዋል እንቅስቃሴ ውስጥ ደግሞ ገብታ እናገኛለን። ስለዚህ እነዚህን ሁሉ እሳቢዎች ይዘናቸው ኢትዮጵያ የተፈጥሮ ሀብቷን በወጉ እንድታለማና እንድትጠቀምባቸው ከራሱ አልፎ ደግሞ የአፍሪካ ቀንድን የምንበለው አጠቃላይ ቀጠናውን የሚያስተሳስር ልማት እንድታመጣ አልማ ስትሰራ ከምክክሩም ከምርጫውም ከህዳሴ ግድቡም ከአረንጓዴ አሻራውም በተቃራኒ የሚቆሙ የውስጥም የውጭም ኃይሎች ፍላጎት ምንድን ነው ታዲያ? እኛስ ምን እንስራ የሚለውን ደግሞ እናንሳው። ይሄንን ጉዳይ ከምን አንግል ነው ማየት ያለብን? ስኬቶቹ ከምንድን ነው የመጡት? መጀመሪያ ፈተናዎች ውስጥ ነበርን ብለናል። አሁን ጥንካሬው አንስተናል። ቅድም አፈወርቅም እንዳለው በሁሉም መልኮች ተቋሞቻችንም ተጠናክረው አይተናል። ከምንድን ነው የመነጡ? ምንጫቸው ፓብሊክ ሴንተርድ ሊደርሺፕ ነው፣ ገቨርናንስ ነው። አንዳንዶቹ ፓብሊክ ሴንተርድ ገቨርናንስ የለም ብሎ ዲፌም ማድረግ ይሞክራሉ። በቀላል ምሳሌ ማየት እንችላለን። አዲስ አበባን እዚሁ ያለንበትን እንውሰድ። አዲስ አበባ የወንዝ ዳር ልማት፣ የኮሪደር ልማት እንደዚሁም ደግሞ የአጠቃላይ አንደር ዴቨሎፕድ የሆኑ አካባቢዎችን በአፕግሬዲንግም አርባን አፕግሬዲንግ የሚባል አለ፣ በአርባን ሪዴቨሎፕመንት የሚባል አለ፣ እንደዚሁም በሪኒዋልም ጭምር የተስተካከለና ውብ ከተማ እየሆነ መጥቷል። ይሄ ሲባል ያው ሁሉም ቦታ ማለት አይደለም፣ ግን መዳረሻችንን አመላካች ነው የአዲስ አበባ እድገት አይደል? ካዛንቺስ ብዙ ሰው የሚርቀው ነው። ሪበከንቱ አካባቢ ብዙ ሰው አይጠጋም፣ ይፈራል። ነገር ግን ይሄንን ሲያስተዳድር የኖረው ከ2010 በኋላ የመጣ መንግስት ብቻ አይደለም። ከዛ በፊት ብዙ መንግስታት ነበሩ። ህዝብ እነዚህን አካባቢዎች በአመት አንድ ቀን ህዳር ሲታጠን ወይ ያጸዳቸው ነበር አይደለ? አሁን ግን በቪዥን ነገ ኢትዮጵያ የት ትድረስ፣ አዲስ አበባ የት ትድረስ፣ አዲስ አበባ ዙሪያ ያሉ ከተሞች የት ይድረሱ፣ የክልል ከተሞች የት ይድረሱ፣ እንደዚሁም ከዛም አልፎ ዛሬ ገጠሮቻችንን ወደ ከተማ ማምጣት ነው። ሶ ፓብሊክ ሴንተርድ የሆነ የዴቨሎፕመንት ስትራቴጂ መኖሩን በደንብ ማየት አለብን።
ዛሬ አሁን ደግሞ እንደውም ገጠሮችን ኮሪደር እያደረስን ነው አይደለም? ምን ማለት ነው? በኦሮሞኛ ሀሮሜ የሚባል ፕሮጀክት አለ በኦሮሚያ ክልል ገጠሮችን ወደ ከተማነት የመቀየር ገጠርን ከተማ ማድረግ ህዝብን ከተማ ማድረግ ሲባል ምን ማለት ነው? ቆርቆሮ መትከል ምናምን ማለት አይደለም። ወደፊታችን ቴክኖሎጂ አለ። ከቴክኖሎጂ አልፈን ዲጂታል 2025 ጨርሰን 2030 2050 ውስጥ እየገባ ነው አይደለም? ሶ ይሄ ፓብሊክ ሴንተርድ ነው። የናሽናል ዲያሎጉ ቅድም እንደተነሳው ከአርምድ ስትራግል ወይ ደግሞ ኢሊቶች ተሰብስቦ ከሚያመጡት የመንግስት ቅርጽና መንግስት መዋቅር ፍላጎቶች፣ ስትራክቸሮች፣ የተለያዩ አጀንዳዎች ባሻገር መላው ህዝብ የተወያየበት ይሁን ሲባል ህዝቡ ምን አይቶ ነው የተሰባሰበው? ዝናብ እየገረፈው ምን አይቶ ነው ምርጫ እስከ ማታ እስከ ሌሊቱ ሰዓቱ እስከሚያበቃ ድረስ ከዝናብ የተሻገረ ፈተናም ነበር ፈተና በዛም ላይ ጸጥታም እያለ አንዳንድ ቦታዎች ላይ አላስፈላጊ ነገሮች እየተደረጉ ግን እመርጣለሁ ብሎ የቆመው ምን አይቶ ነው? ተስፋ አይቶ ነው። ተስፋ ብቻም ሳይሆን ደግሞ ተስፋው ዛሬ ውጤት ማሳየት ጀምሯል። ተስፋው ዛሬ እቅድ ሆኗል። ስለዚህ አሁን ህገ መንግስታዊነት በምንልበት ጊዜ በእርግጥ ህገ መንግስታችን ውስጥ ብዙዎቹ ህገ መንግስታዊነት ባለው መንገድ የተተገበሩ ናቸው። ለምሳሌ የአካባቢ ጥበቃ የአረንጓዴ አሻራን በምንወስድበት ጊዜ በህገ መንግስቱ አዋጅ ቁጥር 40 አንቀጽ ቁጥር 44 ቁጥር ንዑስ ቁጥር 2 ላይ የተቀመጡትን የመኖር ንጹህ አካባቢ መኖር መብትን ማስረገጥ ጀምሯል ማለት ነው። ይሄን እያደረገልኝ ነው እያለ ነው። እንደዚሁም የፖሊሲ ዳይሬክሽኖቹ በአንቀጽ 92 መሰረት ተግባራዊ የሆኑ ነው። ነገር ግን ህዝቡ ደግሞ አይ ህገ መንግስቱ ችግር አለበትና ልወያይ አለ። ኦኬ በጉልበት ሳይሆን ህገ መንግስቱ የሚቀየረው የደርግ ህገ መንግስትን ታስታውሳላችሁ፣ በጉልበት ነው የተቀየረው። የኃይለ ሥላሴ ህገ መንግስትን ታስታውሳላችሁ፣ በጉልበት ነው የተቀየረው። የአሁን ህገ መንግስት ደግሞ በህዝብ ተወካዮች በወኪል ወጣ የተባለ ግን አሁንም እንከን አለበት ስለተባለ ኦኬ ይስተካከል። ሲስተካከል ግን 700 እና 800 ወይንም ደግሞ ከየክልሉ ሁለት ሰው ተወክሎ በፓርቲዎች ተወክሎ ከሚያደርገው ይልቅ ፓርቲዎቹም የሃይማኖት መሪዎችም ምልአተ ህዝቡም ከቀበሌ ተነስቶ እስከ ላይ ተሰባስቦ ይፈጽመው ተብሎ ነው። ሶ የሌሎቹ ችግሮች ምንድን ነው? ይህን ተቃርኖ መቆም እኮ ነው። የሌሎቹ ችግሮች ይህን ተቃርኖ መቆም ነው። ይሄ ማለት ምን ማለት ነው? የፖለቲካ መነገጃቸውን ያስቀርባቸዋል። ሁለተኛ የራሳቸውን አጀንዳ በጉልበት ለመጫን የሚያደርጉትን ነገር ማስቀጠል ስለሚፈልጉ፣ ሶስተኛ በዚህ አማካይነት ደግሞ ፖፑላሪቲያቸውን ደግሞ ማግኒፋይ ማድረግ ስለሚፈልጉ እዚህ አካባቢ እከሌ ያለ ብሎ ለማውራት ይሄ አጌንስት ኮንስቲቱሽን ነው። አንድ እሱ ነው። ሁለተኛ እነዚህ አካላት ምንድን ነው የሚፈልጉት ብለህ በምታይበት ጊዜ ደግሞ ወይ እንግዲህ ክሪኤቲቭ በሆነ መንገድ ኢኖቬቲቭ በሆነ መንገድ እኔም መፎካከር አለብኝ የሚለውን በሰከነ ልብ ተቀብሎ ካለመቀጠል ነው። የምክክር ኮሚሽኑ ምንድን ነው እየጋበዘ ያለው? ሁሉም ይምጣ፣ ልዩነቱን በጋራ እንወያይ፣ እንፍታ ነው። ስለዚህ ምንድነው አንድ አመለክፉ አንድ ከብት ካለ በረት ውስጥ ያሉ ሰላማዊ ከብቶች ተኝተው አያድሩ። ያ ክፉ ከብ ይወጣና ወይ በቆሎ ይበላል ወይ ሌሎችን ነገሮች ያጠፋል። በሂደት ግን በሌባ ይወሰዳል። እሱ ብቻ አይደለም፣ በረቱ ከተሰበረ ሌቦች ሌሎቹንም ይወስዳሉ። ስግብግብ የራስ ፍላጎትን
መግታት አለብን። ወደ ህዝባዊ ፍላጎት መምጣት አለብን የሚሉትን ነገሮች የመዘንጋት ይሄ ደሊብሬትሊ ጆይን የሚያደርጉ ሊኖሩ ይችላሉ። ኢኖሰንትሊ ደግሞ ኮንፊውዝድ በመሆን ደግሞ ወደዛ የሚሄዱ ሊኖሩ ይችላሉ። ሶ የውስጥም ይሄ የውስጦቹን በመናይበት ሊሆን ይችላል። የውጪዎቹ ግን አሁንም የራሳቸውን ዶሚናንሲ ይሄ መጥፎ ቅናት አለ አይደለም። በጎ ቅናት ቢኖር ጆይን ያደርገዋል። መጥፎ ቅናት ካለ ግን ዓለም አቀፍ ህግ በለው አህጉራዊ ቀጠናዊ ትብብር ህጎች በለው ሲፈልጉ ይገባሉ፣ ሲፈልጉ ይወጣሉ። ኢጋድ ውስጥ እኮ እያየን እኮ ነው። ሲፈልጉ ይገባሉ፣ ሲፈልጉ ይወጣሉ። ሲቸገሩ ይመጣሉ። በእኛ ላይ ጫና ማሳደር ሲፈልጉ ደግሞ ይወጣሉ። ስለዚህ ይህንን አጠቃላይ የተረዳ እንቅስቃሴ ማድረግ ደግሞ ኢትዮጵያውያን ይህን መገንዘብ አለባቸው ባይነኝ። የኢትዮጵያ መንግስትም ደግሞ አሁንም ወደ ሰፊ ነው፣ በጣም ኢንተርቴን እያደረገ ነው። ይሄን በመገንዘብ ግን ጥሪዎቹን በመገንዘብ ወደ መድረክ ቀርቦ ደግሞ አማራጮችን አቅርቦ እንዲያሸንፉ ያደረገው ግብዣ ትክክል ይመስለኛል። በአጠቃላይ ግን ሂደቱ የጊዜ ጉዳይ ካልሆነ በስተቀር የልማት መስመሩ አሸናፊ ይሆናል፣ የዲሞክራሲ መስመሩም አሸናፊ ይሆናል። በጣም ማመሰግነው። አፈወርቅ 2 ደቂቃ ልስጥህ። በቆይታችን የዳሰስናቸው ወይ ደግሞ እንደ አብነት አድርገን ያነሳናቸው 4 ጉዳዮች አሉ። የውስጥም የውጭም የጸረ ኢትዮጵያ ኃይሎች ህዳሴን ማስቆም አልቻሉም፣ አረንጓዴ አሻራ ማስቆም አልቻሉም፣ ምክክርን ማስቆም አልቻሉም፣ ምርጫ ማስቆም አልቻሉም። እነዚህን መሬት ላይ ማድረግ ሲያቅታቸው ደግሞ ሰፊ የሆነ የተቀናጀ ዘመቻን ደግሞ እንመለከታለን። ዘመቻው የተለያየ ፍላጎት ቢኖራቸውም ግን የጠላት በሚል ጭምር የተሰባሰበና ከእለት የሚሻገር አለመሆኑን መረዳት የሚያስፈልግ ይመስለኛል። እነዚህን ነገሮች ስንመለከት በተለይ በማህበራዊ ትስስር ገጾች ላይ ኢትዮጵያ ላይ በተሰባስቦ የመዝመትና ሁሉም ተራሽፍትነትና ያን ያክል ኢትዮጵያን የሚያሰጋ አቅም ባይኖራቸውም ግን ማህበራዊ ሚዲያው ላይ ያለውን ነገር ስንመለከተው ኢትዮጵያ ያበቃላት አድርጎ የመሳለም ነገር ስላለ ኢትዮጵያን እንዴት ይገንዘቡት? በተግባር እያዩት ነው፣ መሬት ላይ እያሳዩት ነው። የማህበራዊ ሚዲያ አውዱን እንዴት ይገንዘቡት? ምን አይነት ምላሽ መስጠት ይኖርባቸዋል? በጣም ባጭሩ አይ ቲንክ የኢትዮጵያን የልማት ጉዞ ወይም ደግሞ የሰላም መሻቷን ማደናቀፍ ከቶ እንደማይቻል በአንድ አመት ውስጥ ከ4 ጊዜ በላይ ደጋግማ አሳይታለች። በብዙ ርብርቦች ውስጥ፣ በብዙ ጫናዎች ውስጥ፣ በብዙ ጣልቃ ገብነቶች ውስጥ፣ በብዙ ዘመቻዎች ውስጥ ኢትዮጵያ ይሄ እንደማይቻል አሳይታለች። ከተቻለ እንኳን ሊቻል የሚችለው ማዘግየት ሊሆን ይችል ነበር። ማዘግየት አንዳንድ ነገሮችን ለማዘግየት መሞከር፣ ለምሳሌ የተጀመሩ መሰረተ ልማቶችን መፈጸም ካለባቸው ጊዜ ለማዘግየት የተቻለባቸው እንደማይቻል የታየባቸው ቦታዎች አሉ። እሱ ከግምት መግባት አለበት። አንድ ጥሩ አባባል አለ። ይሄ ገሜስ ጀልዴሳ ጉያ በዳ ኦሌ ገልገላ ሀለያት ይገላ ይባላል። በኦሮምኛ ምንድነው? የዝንጀሮ ፊት አውራሪ ቀን ቀን ሜዳ ይውልና ማታ ቤተሰቡን ሰብስቦ ገደል ይገባል። ይሄ ምን ማለት ነው? አብዛኞቹ ለህዝብ ነው የምንታገለው የሚሉ ሰዎች ቀን ቀን የተለያየ የራሳቸውን ጥቅም ሲያሳድዱ ይውሉና ማታ ህዝብን ይዘው ገደል ይገባሉ። ይሄንን ለምሳሌ የካይሮ እጅ አዲስ አበባ አይደርስም ነበር ያለኛ ባንዳዎች፣ ያለኛ ካህዲዎች። የአስመራ እጅ መቀሌ አይደርስም ነበር ያለኛ ቆሞ ቀሮች። የኛ ቆሞ ቀሮች፣ የኛ ካህዲዎች፣ የኛ ባንዳዎች ስላሉ ነው እዚህ የተደረሰው። ስለዚህ ኢትዮጵያውያን ማንም የፈለገውን ዘመቻ ቢያደርግ በጨለማ ውስጥ ለመኖር የተፈጠሩ ህዝቦች አይደሉም። ያለ ልማት በድህነት ውስጥ ለመኖር የተፈጠሩ ልጆች አይደሉም። ወይም ደግሞ ያለ ስራ ወጣቶች እንዲኖሩባት የተፈረደባት ሀገር አይደለች። ተወደደም ተጠላም ዛሬም ይሁን ነገ ኢትዮጵያ ትለማለች። መታረቅ ካለባቸው ከዚህ ጋር ነው መታረቅ ያለባቸው። ኢትዮጵያ የመልማት ጥያቄዋን ካልመለሰች ኢትዮጵያ የምትባል ሀገር ልትኖር አትችልም። ኢትዮጵያ የመልማት ጥያቄዋን፣ የዜጎቿን ፍላጎት፣ የዜጎቿን ከጨለማ የማውጣት የብርሃንን ጫፍ የማሳየት ቅድም ዶክተር ሲለው ነበረ። ኢትዮጵያውያን ቢያንስ ደግሞ ደጋግሞ ያረጋገጡት አንድ ነገር አደ ኢንድ ኦፍ ዘ ተነል ያለውን ብርሃን ማየት ይችላል፣ በርቀትም ቢሆን። ስለዚህ
በግልጽ መታወቅ ያለበት ኢትዮጵያ ቢያንስ በመከራ በብዙ ችግሮች ውስጥ በብዙ ጫናዎች ውስጥ ተቋማትን ፈጥራለች። ተቋማት እንደ ምርጫ ቦርድ፣ እንደ ምክክር ኮሚሽን፣ እንደ መከላከያ፣ እንደ ህግ አስፈጻሚ ተቋማት የተለያዩ ተቋማትን ገንብታለች። እነዚህ ተቋማት የሀገር ታላቅነት መለኪያዎች ናቸው። ምክንያቱም የትኛውም ሀገር በታላቅ ሰዎች አይደለም ታላቅ ሀገር የተባለው በታላቅ ተቋማት ነው ታላቅ ሀገር የሚባለውና ኢትዮጵያውያን ብዙ ዘመቻዎች ሊኖሩ ይችላሉ። ግን ከዚህ በፊትም ስንለው እንደነበር እንደ ሚስማር ሲቀጠቀጥ የሚጠብቅ ህዝብ ነው ይሄ ህዝብ። ስትገፋው ስትጭነው አትችልም ስትለው ችሎ ያሳያል፣ አታረግም ስትለው አድርጎ ያሳያል። ለዛውም አንዳንዴ እንደ ፊውል ነው የሚጠቀምበት የኢትዮጵያ ህዝብ ጫናዎችን መገፋትን ምናምንን እንደ ኢነርጂ ሶርስ ነው የሚጠቀምበት እንጂ እንደ ሌሎች ሀገራት ጫናዎች ሸብረክ የሚያደርጉት ጫናዎች ወደ ኋላ የሚያስብሉት ጫናዎች ከልማት ወደ ውድመት የሚመልሱት ህዝብ አይደለም። እንደዛማ ቢሆን ኖሮ የኢትዮጵያ ስንት ነገር አላለፍንም፣ ስንት ነገር አላየንም። ስለዚህ ዘመቻዎች ቢኖሩም ኢትዮጵያውያን ማድረግ ያለባቸውን ነገር ከማድረግ ወደ ኋላ ይላሉ ብዬ አላስብም። አፈወርቅ በደዊ የሀገር ጉዳይ ተንታኝ፣ ዶክተር አበበ ከበደ የዓለም አቀፍ ህግ ተመራማሪ፣ ሁለታችሁም ለሀሳባችሁም ለጊዜያችሁም አመሰግናለሁ። እኛም እናመሰግናለን። የተወደዳችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የዛሬው የሀገር ጉዳይ ይህንን ይመስል ነበር። እኔ ስንታየሁ አባተ ከመላው የስርጭትና የቴክኒክ ባለሙያዎች ጋር አብረናችሁ ቆይታ አድርገናል። ስለዋሳችሁን ጊዜ እናመሰግናለን። ጤና ይስጥልን።